የተወዛዋዥ ህይወት እንደምታዩ ዛሬ ተወዛዋዥ ነሽ ነገ መወዛወዝ ካልቻልኩኝ ቤቴ ነው የምቀመጠው ገቢም የለውም ሚስተር ኢስት አፍሪካ 2010 እኔ የዩኬን እኔ ነኝ የበላሁት አንደኛ ወጥቼ ማለት ነው ሙያህን ስትጠራው ሳይንቲስት የሚል አለበትና እስኪ ትንሽ አብራራልን ፓቶሎጂ ውስጥ እንደምሰራ ምናምን በደንብ ነው በደማቀው ነበር የልጅነት ህልምህ የልጅነት I love science በጣም ነው በሚገርም ሁኔታ ከዛ በፊትም እዚህ ሀገርም እያለሁኝ በጣም ጎበዝ ተማሪ ነበርኩኝ እስክሳ ያው አታሎኝ ነው እንጂ 12ኛ ክፍል በጣም የሚገርምሽ ነገር 5 እናት ነበረኝ እኔ እዛ ነፍሳቸውን ይማረቱ የጸደ የሚባሉት የጌጤ እነዚህ በጠቅላላ የነሱ ውጤት ነኝ እስቲ ስሜን አስጠራው እንትን ተመርቀህ ማየት ፈልጋለሁ የሷ ልጅ አስብልልኝ ያንን ካላደረክ ራስ መሳቴ ማይተወኝም የኔ ዘፋኝነት የዳንስ ለማሳየት ነው እንጂ is not ለመስፈን ብቻ አይደለም እንኳን ደህና መጣ እንኳን ደህና ቆይሽ እግዚአብሔር ይመስገን እዛ ሆነ እንግሊዝ ሀገር ሆነ በዙም ቆይታ ልናደርግ ነበር የወጣነው ሰው ካሰበው እግዚአብሔር ያሰበው ይበልጣል እንደሚባለው በአካል ለመገናኘት በቅቷል በጣም ደስ ብሎኛል ስላገኘው እኔም በጣም ደስ ብሎኛል ስለጋበሽኝ አመሰግናለሁ ራስን እስቲ ያስተዋውቅልኝ ስሜ ቴድሮስ ብዙነህ እባላለሁኝ የመጣሁት ከለንደን ነው የኢትዮጵያ የባህላዊ ተወዛዋዥ ነኝ የዳንኪራ ኢንተርቴይንመንት ደግሞ የፋውንደር መስራች ነኝ በቅርቡም ነጠላ ዜማ አውጥተሃል አዎ በትግርኛ በአማርኛ እስቲ ትንሽ ተጫወትልን ዘፈኑ ንበይና ሰቆይላ አቤት ተመረላ ተኳሂላ ንበይና ሰቆይላ አቤት ከመረላ ተኳሂላ ቆንጆ ተፈታዊት ወይን ዘለላ ወለላ ቆንጆ ተበሃጊት ወይን ዘለላ ወለላ በጣም የሚያምር ክሊፕ ነው ያየሁት ነበርና በጣም ነው የሚያምረው እዛው ለንደን የቀረጻችሁት ለንደን የቀረጽነው ብዙውን ክሊፓችንን ለንደን ነው የምንቀርጸው በጣም ያምራል ዳንኪራ ብዙዎች ያስታውሱታል ብዬ አስባለሁና ከዚህ ወደ ለንደን ከሄዳችሁ በኋላ ነው የተመሰረተው ዳንኪራ ራሱ 2007 በአውሮፓ አቆጣጠር 2007 ላይ ነው የመሰረትነው ከውዝዋዜው ባለፈ ከድምፃዊነቱ ባለፈ እንግዲህ ተምረ የባዮሜዲካል ሳይንቲስት ነው የሚባለው እስቲ ስለሱ ንገረን የሄድክበትን ወደ ለንደን የሄድክበትን እድሜ ወደ ትምህርት ወስነ የገባህበትን ማወቅ ፈልጋለሁ ብዙዎችንም ያስተምራል ብዬ አስባለሁ በጣም እንጀራ የምበላበት ሙያዬ የላቦራቶሪ ቴክኒሽያን በመሆን ነው እንግዲህ ሰዎችን ዳያግኖስ በማድረግ ማለት ነው የምሰራው ፓቶሎጂ ዲፓርትመንት ነው ግን ያው ኢን ፓራላል ግን የባህሌን የማስተዋወቁን እንትን እስከ ዛሬ ድረስ 23 ዓመት ከለንደን ከሄድኩ ጀምሮ እየሞከርኩኝ እየጣርኩኝ ነው ያለሁት ማለት ነው ዋናው ስራዬ ግን እንደ ባዮሜዲካል ሳይንቲስት የተመረቅኩትኝ 2017 ነው ግን ደግሞ ከዛ በፊትም እዚህ ሀገርም እያለሁኝ በጣም ጎበዝ ተማሪ ነበርኩኝ እስክሳ ያው አታሎኝ ነው እንጂ 12ኛ ክፍል አታሎኝ ነው እንጂ ወደ ሀገር ፍቅር ቲያትር ቤት ከመግባቴ በፊትም በደንብ ትምህርቴን በደንብ ነበር የምከታተለው የነበረው ከዛ ግን እዛ ከሄድኩ በኋላ ግን ያው የተወዛዋዥ ህይወት አይቀጥልም አሁን እንዳልኩሽ የምበላበት ሙያ አይደለም ህይወቱ ምን ይመስላል የተወዛዋዥ ህይወት እንደምታዩ ዛሬ ተወዛዋዥ ነሽ ነገ መወዛወዝ ካልቻልኩኝ ቤቴ ነው የምቀመጠው ገቢም የለውም የኢትዮጵያ ተወዛዋዦች በአሁን ሰዓት ያሉበት ደረጃ ራሱ በጣም አስኪ ሁኔታ ላይ ነው በተጓዳኝ ሌላ ሙያ ካልያዙ ወደ ንግድ ወደ ትምህርት ደግሞ የሌላቸው ከሌሉ በጣም አደገኛ ያየነው ነው አደገኛ ታይም እያሳለፉ ነው ያሉት ያ በዛ
እንደዚህ አይነት ነገሮችን እንዳያገኛቸው እጥር ነበረ። እኔ እዚህም ሆኜ ወደ ተጓዳኝ ስራዎችን እንደ ንግድም ያደረገኝ ነበረ። ተወዛዋዥ ሆኜ ከመርካቶ ምናምን እቃ መጣና ለሀገር ፍቅር ሰራተኞች በዱቤ ምናምን እሰጥ ነበር። በጣም በሚገርም እንዴት ነበር ሀገር ፍቅር የተቀጠርከው? በአውሮፓ አቆጣጠር 1994 መሰለኝ እና ያው ተወዳድሬ ማለት ነው። እንደነ ከአብዮት ነበረ ተወዳዳሪዎች እነ ታምሩ የሚባሉ ታደለ ዳባ በጣም ታዋቂ ተወዛዋዦች ነበሩ። ከነሱ ጋር ተወዳድሬ ገባን ማለት ነው አገር ፍቅር። ፈታኞቹ ታምራት ሞላ፣ ጌታ መሳይ አበበ ነፍሳቸውን ይማረው፣ የሽምብራው ጥርጥር እነሱን በቃ ስታያቸው ራሱ የሚያስደነግጡ የነበሩ ጊዜ ነው። እንግዲህ አልፋል ተብዬ የተነገረኝ በጋሽ ጌታ መሳይ ነው። ተቀጥረሃል ተብሎ መነገር በነሱ በታምራት ሞላ አፍ ምናምን በጣም ኢሞሽናል ነው የሚያደርገው የዛ ታይም። እንግዲህ እዛ ገብቼ ነው የባህል ተወዛዋዥ ፕሮፌሽናሊ ሳገለግል የነበረው ማለት ነው ሀገር ፍቅር ቲያትር። ወደ ለንደን የሄድከው ከዛ በኋላ ነው? አዎ። በዚህ በውዝዋዜ ስራውን የሄድከው ወይስ በትምህርት እድል? በውዝዋዜ ስራ ነው የሄድኩትኝ እና ግን ከዛ በኋላ ያው ትምህርቴ ላይ ነው ፎከስ ያደረግኩትኝ። አልከበደህም? ወደ ትምህርት ስትገባ ያው ብዙ ጊዜ መማር የተመረጠ ነው የመጀመሪያው፣ ሁሉም ቢያሳኩት አሁን ካለፈ በኋላም የሚቆጩበት ነገር ቢኖር እንግዲህ የመጣሁበት እድሜ ለትምህርትም ጥሩ ነበር። ትምህርት እድሜ አይገድበውም። ግን የዕለት እንጀራን፣ ስራን፣ ቤተሰብ ማገዝን መርጠን አሁን እንደ ፕሮፌሽናል እንደሚከፈላቸው ሰዎች አልሆንም የሚሉ ሰዎች አሉ በአውሮፓ በአሜሪካ። አንተ እንደሄድክ የትምህርት እድሉን እንዴት አገኘ? ስትማርስ የነበረው ነገር እንዴት ነው? ትንሽ ያው በጣም ፍላጎቱ ነበረኝ እዚህም ሀገር ያለው ትምህርት ቤት ብሄድ ምናምን የሚለው እንዳልኩሽ ያው ትዋዜ ዳንሰኛ መሆን ናይት ክለብ መስራቱ ጎትቶኝ ነው እንጂ ትምህርት ቤት ብሄድ ደስ ይለኝ ነበረ እዚህም ሆኜ ማለት ነው። ግን ያው የተወለድኩት 4 ኪሎ ነው። 4 ኪሎ ከቱሪስት ወደ ታች ዝቅ ብሎ ማለት ነው። ለማንም ሰው ዲስክራይብ ማድረግ አይጠበቅብኝም ምን አይነት ፋሚሊ ሊኖር እንደሚችል ማለት ነው። ከቱሪስት ሆቴል ዝቅ ብሎ ያለው 12 ቀበሌ ነው ያለሁት። አብሮነት የሞላበት ፍቅር ያለ ግን የኢኮኖሚካል ፕሮብለማችን በጣም አስቸጋሪ ነበረ። ባሻ ወልዴ ችሎት 12 ቀበሌ ሪበከንቱ ምናምን ኢኮኖሚያችን ፍቅር ብቻ ነው ያለን። እርስ በርሳችን እንወዳደራል። በጣም የሚገርምሽ ነገር 5 እናት ነበረኝ እዛ ነፍሳቸውን ይማረት እየጸደ የሚባሉት እየጌጤ እነዚህ በጠቅላላ የነሱ ውጤት ነኝ እና ጎረቤቶች ናቸው። ጎረቤቶች ማለት የተለያየ ደጃፍ። ማማዬ በጣም 5 እናት እንዳለኝ ነው የማውቀው ከኩሪ ደጀኔ ከእናቴ በስተቀር ደግሞ እነዚህ በጠቅላላ እያጎረሱ ምናምን ያሳደጉ ነው። በጉርሻ ነው የምንኖረው የነበረ እና ይህን የጠቀስኩብሽ ምክንያት ምንድን ነው? ትምህርት በመማሬ በጣም ኢምፖርታንት እንደነበረ አምኜው ነው የሄድኩት። ኢቭን ዶ መርዳት እንዳለብኝ ኢኮኖሚካሊ ዲፕሪቭድ የሆኑ ፋሚሊ እንዳሉኝ አውቃለሁ። ቤተሰቦቼ ብቻ ሳይሆን ጎረቤቶቹን፣ ጓደኞቼን መርዳት እንደነበረብኝ አምናለሁ። ያው ግን እዛ ስቴጂ ውድድሩ በጣም ከፍ ያለ ነው። ትምህርት ቤት ስገባ ምን ያህል ቻሌንጅ እንደሚፈጠርብኝ መማራው ሰዎች እድሜያቸው ዩኒቨርሲቲ ሲገቡ እነሱ 18 ነጮቹም እንግሊዞቹም ሌሎቹም ሀገር ዜጎች 18 ዩኒ ነው እንግዲህ በዛ ታሪክ ምን 23 ዓመቴ ወይ 24 ዓመቴ ነው የሚሆነው። ሰው የአስተሳሰብ ዲፈረንስ ነበረ። ያ ሊትል ቢት ቻሌንጅ ነው። እነሱ ምን መሆን እንደሚፈልጉ አያውቁትም። እኔ ግን አይ ነው ምን መሆን እንደምፈልግ አውቃለሁኝ። ወስኜ ነው ትምህርት ቤት ሄድኩት። እንዳልኩሽ ሚዩት አድርጌያለሁኝ። እነዚህ ሰዎች መርዳት ነበረብኝ ስራ ብሄድ ግን ያው እሰራለሁኝ እኮ ፓርት ታይም እሰራለሁኝ፣ ቤተሰቦቼን እረዳለሁኝ ምናምን። በግራጁዌት ማድረግና to become a biomedical scientist ፓቶሎጂ ውስጥ እንደምሰራ ምናምን በደንብ ነው የማውቀው ነበር። የልጅነት ህልምህ ነበር? የልጅነት I love science በጣም ነው በሚገርም ሁኔታ ሳይንስ መድኃኒት
እነዚህን በጠቅላላ ራሱ በደንብ ነው የማውቀው እና ሳይንስ በጣም ነው የምወደው። ፋሲኔትድ የሰው ልጅ እግዚአብሔር ሞለኪላር ባዮሎጂ የሚባል ነገር አለ። እግዚአብሔር እንዴት ተጠቦ እንደሰራን እግዚአብሔርን የምታደንቂበት ሰብጀክት ነው ሳይንስ። አድቫይስ ለሌሎችም ሰዎች እንዲማሩ ሆነስትሊ በጣም ደስ ቢለው። እንደ ሄድክ ዩኒቨርሲቲ ነው የገባኸው ማለት የዚህ የኢትዮጵያ የትምህርት ካሪኩለም ከዛ ዩኬ ካለው ጋር አመቺ ነበር? እንዳልኩሽ እኔ ብዙ አወራው መሰለኝ። ትምህርት ቤት በጣም ነው የምወደው የሚለው ማለት ነው። አገር ፍቅር እየሰራሁኝ እንትን እማር ነበር። አትላንታ የሚባል ማሙድ ሙዚቃ ቤት ላይ አትላንታ ላንጉጅ ስኩል ነበር። እዛ ሄድ ነበር። ምህረት ትባላለች የላንጉጅ እንትን ከዛሬ 23 ዓመት በፊት ታሪክ ነው የምነግርሽ። ምህረት የምትባል የእንግሊዝኛ አስተማሪ አለች። ከእሷ ጋር እንማራለን። ከዛ ከትምህርት ቤት ወጥቼ ከሀገር ፍቅር ወጣለሁኝ። አትላንታ ማሙድ ሙዚቃ ቤት ትምህርት እማራለሁኝ። ከዛ አቃቂ እሄዳለሁ። ክራውን ሆቴል ነው ናይት ክለብ የምሰራው። ኤቭሪ ዴይ እንደዚህ ነበር ላይፌ። ሀገር ፍቅር ጨርሳለሁኝ 5 ሰዓት አትላንታ ሄዳለሁኝ። ከዛ እንትን እላለሁ። ፕላስ 12ኛ ክፍልን ታንክ ዩ ፎር ሌቲንግ ሚ ቱ ፊኒሽ እንትኔን ማትሪክ እንድጨርስ ያደረገኝ ተቀጥሬ ነው። አገር ፍቅር ትምህርት ማትሪክም ሳትወስድ ነው እዛ የገባህ? 11ኛ ክፍል ነበርኩኝ። ልክ ስገባ ወደ 12 አልፍ ያለውን ኪዳኔ ምስጋናው በጣም ነው የማመሰግነው። አለቃዬ ቀጥረውኝ እነ ጋሽ ጌታ መሳይ አበበ ሁሉም እነ መንበረ ኪሮስ ምናምን በጣም ነው የማመሰግነው። ትምህርቴን እንድጨርስ አድርገውኛል። ፖይንት መቶልኛል። ግን እኔ የራሴን አቅጣጫ ይዘው ያው ተወዛዋዥ ነው መሆን ይፈልጋል። ስራ አግኝተሃል? የምትፈልገው ሙያ ነው? ብር ናይት ክለብ ትሰራለህ? ናይት ክለብ እሰራለሁ። ያኛው ነገር ምን አድርጎኛል? ትምህርቴን እዛ ላይ ባቋርጠው ቀጥዬዋለሁ። ደግሞ በግልም እያደረኩ ነው እሰራለሁ ማለት ነው። when I get to ለንደን ስደርስ ማለት ነው ያው እንግሊዝ ስደርስ እነዚህ ነገሮች ረዱኝ ማለት ነው እንጂ የትምህርቱ ካሪኩለም የተለየ ነው የነሱ። ቀጥታ የገባሁትን ኮሌጅ ነው እንጂ ዩኒ አይደለም የገባሁት። ማደስ ነበረብኝ። የነሱን ሰርቲፊኬት ዲፕሎማ ማግኘት አለብኝ። and then ባችለሩን ለመስራት and then ሬጂስተር ለመደረግ ፖርትፎሊዮ መስራት ነበረብኝ። እነዚህ ነገሮች ያው ታይም ይፈጃሉ ማለት ነው። ግን ደግሞ ጎን ለጎን ዳንኪራንም የመሰረታችሁት እዛ ሆናችሁ አይገርምሽም? በጣም ይገርማል። እዚህ ጋር ትምህርቱ አለ፣ እዚህ ጋር ደግሞ ሙያ አለ፣ ወይም ደግሞ ለፍላጎት የምትሰራው ዳንኪራ አለ። ዋናው መተዳደሪያ ህያ ቢሆንም የጊዜ እንደገና ደግሞ የባህልም በወጣትነት እንግዲህ አሁንም ወጣት ነህ፣ ግን ደግሞ በአፍላ ወጣትነትህ ነው ይህንን ውሳኔ የወሰንከውና ማን ነበር ሜንቶር የሚያደርግ? ሜንቶር ማይ ማም በጣም የምትገርም ሰው ነች። መጀመሪያ የተገናኘ ነው ኬንያ የሚባል ሀገር ነው። ኬንያ እኔ ከዛ መጥቼ ኬንያ ነው የተገናኘ ነው እና ምንድን ነው እየሰራ ያለው አለች። ያው ሳንቲምም ምረዳውን የምችለውን ያህል እየረዳው ነው ያለሁት። ግን ምንድን ነው አሁን አላማክ ብላ የምትጠይቅ እናት ነች። በጣም የሚገርም ነገር። ትምህርት ቤት ሄዳለህ ስትለኝ አይ ትምህርት ቤት ፓርታይም ነው የሚሄደው እንዳልኩሽ፣ ግን ስራ ሄዳለሁ። በአስቸኳይ የሙሉ ቀን ትምህርት ቤት ነው መሄድ ያለብህ እና እስቲ ስሜን አስጠራው እንትን ተመርቀህ ማየት እፈልጋለሁ። የእሷ ልጅ አስብልልኝ። ያንን ካላደረግ ራስ መሳቴም አይተወኝም። ራስ መሳት ትንሽ አለባት። ራሴም የሚተወኝ አይመስለኝም። እንደው አሳየኝ ምናምን ብላ አይደለም ያንን እንትን ማድረጓ ማለት ነው። ከ9 ዓመት በኋላ ወይ ከ7 ዓመት በኋላ ነው የተገናኘ ነው እና ያንን ጥያቄ ስጠይቀኝ ትዝ ይለኛል። ከዛ ከተመለስኩ በኋላ እንግዲህ ፉል ታይም ገብቼ ምናምን ፕሪ አክሰስ ሳይንስ፣ ከዛ ዲፕሎማ፣ ከዛ ባችለር ያደረኩት ማለት ነው። ሙያህን ስትጠራው ሳይንቲስት የሚል አለበትና እስኪ ትንሽ አብራራልን። እኛ የጠፈር ተመራማሪዎች ምናምን ነው ሳይንቲስት የምናውቀው። ያንተ አሁን ሳይንቲስት በሚለው እዛ ሀገር ባዮሜዲካል ሳይንቲስት ዩናይትድ ኪንግደም ውስጥ ስትኖሪ ሌብሉ የሚሰጠው ለሳይንቲስት ብቻ ሳይሆን ኬሚስትሪ ውስጥ የሚሰሩትም ወይ ደግሞ
ማይክሮባዮሎጂ የሚሰሩት ባዮሎጂ ያለው ሳይንስ ያለው። ስለዚህ ዳያግኖስቲክ ላቦራቶሪ ውስጥ ከሰራሽ ይሄንን ማድረግ ይሰጥሻል ማለት ነው፣ ሳይንቲስት የሚባለው እንጂ የጠፈር ምርምር ብቻ ሳይንቲስት አይደለም። አስትሮኖት ከሚባሉት እነሱም ሳይንቲስት ነው የሚባሉት፣ ሳይንቲስት ናቸው። እኛም ሳይንቲስት ነን፣ ምክንያቱም እነሱ they go up እኛ ደግሞ we go to the middle of the under the microscope ማለት ነው። ትልቁን እነሱ ያደርጋሉ፣ እኛ ደግሞ ትንሹን ነው የምናደርገው። so molecular biology ይገርምሻል፣ የምታየው ነገር ሲመሳሰል ሁላ ታየዋለሽ። ዶክመንተሪ ያለው ለምሳሌ የጠፈሩን under the microscope ግን ደግሞ አንድ ሲንግል ሴል ሳይ የማየው ነገር it's crazy። በጣም ነው የሚገርመው። አሁን በዚህ በደንብ የተመዘገበ ለሙያችሁ እውቅናም ስለሚሰጥ ሰርቲፊኬትም ስለሚሰጥ ነው አይደለ? ሬጂስተርድ የምንደረገው ቤዚክሊ የናሽናል ሄልዝ ሰርቪሳቸው በጣም የዩኬ የታወቀ ነው። እነሱ አክሬዲትድ ያደረጉት ዲግሪ መውሰድ አለብሽ። ከዛ የሆነ ሰርቲፊኬቱን ሬጂስተር ለመደረግ የምትሰሪያቸው ምስክ ደግሞ ምንድነው ዊትነስ ዶክመንት አለ። ይሄን አድርጌያለሁኝ ሳይን ይደረጋል በትሬኒንግ ኦፊሰርሽ ምናምን። ከዛ እሱን ሄደሽ ለካውንስሉ ለዛ ለምትኖሪበት አካባቢ ለካውንስሉ ታቀርቢያለሽ። መተው አሰስ ያደርጉሻል። ምን ያህል እውነት ነው ይሄ ሰውዬ አንድ ሰውን ዲያግኖስት ማድረግ ይችላል፣ ስራው ምን ያህል ኳሊቲ አለው ብሎ መተው አሰስመንት ይደረጋል። and then you get congratulations, now you are a council registered scientist ተብሎ ይሰጥሻል ማለት ነው። በጣም ደስ ይላል። ኮራች በጣም እኔ ግራጁዌሽንን ድግስ ምናምን እዚህ ነው ያደረኩት because ከሷ ጋር ማሳለፍ ከማይጋ ባይጋ ከፋሚሊ ጋር obviously ጓደኞቼም በጣም ፕራውድ ናቸው ለዚህ ሰክሰሴ። ሶ ከነሱ ጋር ነው ሰለብሬት ያደረኩት። አሁን ትልቅ ሆስፒታል ውስጥ ነው የምትሰራው? አዎ ኦክስፎርድ ዩኒቨርሲቲ ሆስፒታል ነው የምሰራው። አሁን ሌላ ኢትዮጵያዊ አለ? እናንተ ዲፓርትመንት? እኔ ዲፓርትመንት ለንደን እያለሁኝ ነበረ። አሁን ግን ወደ ኦክስፎርድ ሙቭ ስላደረኩኝ እዛ አበሻ የለም። ያ ኦብቪስሊ አፍሪካኖች አሉ። ይሄንን እየሰራህ ነው እንግዲህ አሁን በቅርቡም ነጠላ ዜማ ይለቀቀው አለቅ ብሎ ነው እንዴት? አዎ ምንድነው መሰለሽ የኔ ዓላማ እንግዲህ እግዚአብሔር ፈጥሮን ሲለን ኢትዮጵያዊነትን ከውስጣችን ማውጣት በጣም ከባድ ነው። በጣም ከባድ ነው። ለምንስ ይወጣል? ኢትዮጵያዊ ሆነ? አዎ እንደው አሁን እዛ ሀገር ነው ኑሮዬን የህይወቴን አብላጫውን እድሜ እዛ ነው እየኖርን ያለው። ያው ልጆቼም እዛ ነው ያሉት። ግን ኢትዮጵያዊነትን በፍጹም ልትፍቂው ማትቺ እንትን ነው አይደለም። ለራስሽ ለልጆች ራሱ እንዴት እንደምታስተላልፊው የምትጨናነቂበት እንትን ነው። ፕላን ማድረግ ያለብሽ ዜግነት ነው እንትን ውስጥ ያለ ማለት ነው። በአሁን ሰዓት 4ኛ ጀነሬሽን ምናምን እየገባን ነው እንግዲህ ዩኬ ውስጥ አበሻ ኢትዮጵያዊ አያት አለ፣ እንደገና ቅድመ አያትም አለ። ሰው እነዛ ሰዎች ኢትዮጵያዊነታቸውን ይዘው የሀገር ባህላቸውን ቤተክርስቲያን አለን፣ በጣም የሚያምር ቤተክርስቲያኖች፣ ትውፊታችንን ባህላችንን እንዴት አድርገን ነው የምናስተላልፈው የሚለውን ነገር ትንሽ ባዘር ያደርገናል። እንግዲህ ተወዛዋዥ አደረገኝ አይደለ እግዚአብሔር እዛም ወስዶኛል። ሰው I think it's responsibility feeling ምንድነው የግዴታነት ፊሊንግ ኖረን መሰለኝ። እኔ ካላደረኩት ማን ሊያደርገዋል? ስለዚህ እኔ ተወዛዋዥ ነኝ፣ የሀገር ፍቅር ተወዛዋዥ፣ በቤስት ቲያትር ቤት የነበርኩኝ በነ ሙናይ መንበሩ በነ በላይነሽ አመዴ ነፍሳቸው ይማረው ከነሱ ጋር አብሬ ያልኩኝ ሰውዬ ዩኬ አምጥቶኛል በዚህ እድሜ። እኔ በዚህ እድሜ እዚህ ደረጃ ላይ ካላደረኩት በዚህ አይነት በኳሊቲ የሆነ ዳንኪራን ምስል ቪዲዮ ክሊፕ በየሄድንበት ቦታ ልብሳችንን በትክክል ተኩሰን አጽድተን ትራዲሽናል በሆነ ከዚህ ነው የምናስመጣው። ትዊስት ማድረግም ካለብን እዛው የዳንኪራ ሜምበሮቹ ጎበዝ ልጆች አሉ።
እነ ዳንኤል ዱላን ጨምሮ ትዊስት እናድርገውና ለአውሮፓዎቹም እንዲስማማ አድርገን ለኢትዮጵያችን እንዳንከፋ ባህላችንን እንድናስተላልፍ እናደርጋለን ማለት ነው። ውስጥ በመኖር እና ሪስፖንሲቢሊቲ በመኖር ነው። የኃላፊነት ስሜቱ የጎላ ስለሆነ እስካሁን እንለዋለን። እንግዲህ ፉል ታይም ሰራተኞች ነን፣ ግን እየተሰባሰባችሁ እየተገናኛችሁ የተለያዩ ትላልቅ መድረኮች ላይም የመጫወት እድሉን አግኝታችኋል። እንዴት ነበረ ያንን የሚሰጣችሁ ደስታ? አሁን አንዳንድ ጊዜ በጣም የሚገርምሽ ነገር የትላልቅ መድረኮችን የምናገኛቸው በጉግል አድርገውን ራሱ ኢትዮጵያን ዳንሰር ኢን ለንደን ብለው ሰው ጉግል ሌላ ዘጋ ነው የምልሽ የነጮቹ ኢትዮጵያን ዳንሰር ፈልገው ወይ ደግሞ አፍሪካን ዳንሰር ተብሎ ጉግል ሲደረግ እኛ እንወጣለን። ቢኮዝ ራሳችንን የምናስተዋውቀው ወይ ደግሞ ኦንላይን ፊድ የምናደርገው የነበረው እስከዛሬ ድረስ ኢስት አፍሪካን ትራዲሽናል ዳንሰር ብለን ነው የምናስቀምጠው፣ የዳንኪራንም ስናስቀምጥ ማለት ነው። በዛ ምክንያት ጉግልም አድርጎን ሰው የሚወስደን አለ ሌላ ሀገር። እዛው ለንደን ውስጥም ደግሞ ትላልቅ ፌስቲቫሎችን የምንሰራው ሰርች ተደርገንም የምንገኝ ሰዎች ነን። ፌስቡክ ተጋብዘን እንሰራለን። ሌላው ግን ምንድነው እኔ አልቀመጥም። በጣም በሚገርም ሁኔታ ማልሄድበት ቦታ የለም። ሚስተር ኢስት አፍሪካ 2010 እኔ የዩኬን እኔ ነኝ የበላሁት አንደኛ ወጥቼ ማለት ነው። የቢዝነስ አይዲያን ያስቀመጥኩኝ ኢንተርፕረነር ነው። 2010 ላይ ከአፍሪካዎች ጋር ኮኔክሽን በማድረግ ማለት ነው። ከዛ ኬንያ ሄጄ ቪዚት ማድረጋቸው ሰዎች ነበሩ። እንደገና ያንን ማሸነፌ የተለያዩ የአፍሪካ ሀገራቶች ኮኔክሽኖችን አንተን ብሎታል፣ አበርትቶታል። ምንድን ነበር የውድድሩ ዓላማ? ምንድን ነበረ? አንተስ የውድድሩ ዓላማ ምንድን ነው? አንደኛ ያው መደነስ ትችላለች፣ መድረክ ላይ ፕሬዘንት ማድረግ ትችላለች ወይ ነው። ቀጥ ብሎ በሄድ እንደ ሞዴልም ያደርጋል። which I have I think ረዘም ማለት ነበር አንደኛው። ሁለተኛው ምንድነው የቢዝነስ አይዲያ ታቀርባለሽ። what says your main business ምንድን መሆን ማድረግ ነው የምትፈልጊው? if you win ይሄንን ብር ምንድነው የምታረጊበት የሚለው የኔ ዋናው የኢንተርቴይንመንት ካምፓኒ የዳንኪራን መመስረት ነበረ። እሱ ደግሞ ያተኮረው ህፃናቶች ላይ ለመስራት ነበረ። ህፃናቶች ባህላቸውን አሁን የነገርኩሽ ማለት ነው ባህላቸውን እንዴት አድርገው የኢስት አፍሪካን ትራዲሽናል ዳንስ እንዴት እንደሚማሩ ቋንቋቸውን እንዴት መስራት እንዳለባቸው ልጆቹ የተወለዱት ዩኬ ቢሆንም ማንነታቸውን መርሳት እንደሌለባቸው ምናምን ሰው በቃ ስለዚህ አሸነፍኩ። ምን ያህል 4,000 ፓውንድ ነው የተሰጠኝ። ከዛ ትኬት ተከፈለ ወደ ኬንያን ሞምባሳ ምናምን ለማድረግ ላይክ ቪዚት እና በኤችአይቪ የተጎዱ ቤቶች ነበሩ፣ እነሱን መጎብኘትና መርዳት ነበረ። ስለዚህ ትልቅ ስኬት ነው በጣም እና ያንን ማሸነፌ ምን አደረገ? አፍሪካ ስፔሻሊ ኢስት አፍሪካን ኬንያ፣ ዩጋንዳ፣ ታንዛኒያ፣ ኢጂፕት እነዚህ የሉ ሱዳን በቃ ሰዎቹ የሆነ ኢቨንት አለን እንደዚህ አይነት አዋርድ አለን ኑ እናደንሱ። እና ደግሞ ያ ቢዝነስ አይዲያ ሲቀርብ ደግሞ ምንድነው እነሱ ገና የምመሰርተው ነው የመሰላቸው። ያው what is your goal achievement ምንድነው ግን እኔ ኦልሬዲ 2000 ተወዛዋዥ ነኝ ኦልሬዲ ዳንኪራ ተመስርቷል ኦልሬዲ። ምንድነው ሴንተሩ መመስረት ነው እንጂ ያኛው ያለው ገና ሲያዩኝ ደግሞ ዳንስም ነበረው። ዳንስ ሳደርግ ሲያዩኝ ይሄማ በቃ ላይ ፕሮፌሽናል ትራዲሽናል ዳንሰኛ ነው ማለት እንደገና ከዛ ፕሮፋይሌ ላይ ሄዱ አዩ ግሩፔ እንዳለ 16 ምናምን እንበልጣለን ነበር። ሁላችሁም እዛው ዩኬ ናችሁ? ሁላችንም እዛ ነን ያለ ነው። ሲያዩን እንደዚህ በቃ ይጋብዙናል። እኔ ኢቨንት ካለ አፍሪካ አዩ የሚባል ደግሞ ቢግ አለ ኢቨንት አለ፣ እዛም ሄደናል። ሌላው ደግሞ አለ ክራር ኮሌክቲቭ የሚባሉ አዶኖ የምታውቋቸው ከሆነ እዚህ ሀገር ሴባስቲያን የሚባል አለ። እንደዚህ ኤጀንት ነው ያገናኛል ሰዎችን። የኛንም ግሩፕ
ይወስድና ትላልቅ ቦታዎች ያሰራናል። ሙላቱ አስታጥቄ ጋር አብረን ሰርተናል። እንደዚህ አይነት ነገሮችን እያለን ነው እንግዲህ። በጣም ደስ ይላል። መቼም አሁን ስላንተ ብዙ ማያውቁ ይኖራሉ። ይህንን ማንሳታችን ስላንተ በቂ ነገር እንዲያውቁ ያግዛል በማለት ነው። መማርህም በዚህ ደረጃ ፕሮፌሽናል ወይንም ብቁ ባለሙያ መሆንህ እዚህ ጋር ደግሞ በአርቱ በተወዛዋዥነት ዳንኪራንን በመመስረት ያለው ነገር በጣም ነው የሚገርመው። እንግዲህ ታይትልህ ላይ ወይም ደግሞ ነጠላ ዜማህን ስትለቅ ከጎን የተጠቀምከው ምንም ነገር የለም፣ ቴዲ ዳንኪራ ብቻ ነው። ላይክ ሳይንቲስት ቴዲ ዳንኪራ አይ የፕሮፌሽናል ማዕረግ ነው እንጂ ስም ቀጥያ የለኝም። እንደ ዶክተር እና እንደ ሌላ አይነት ፕሮፌሰር ምናምን እኔ የሚሰራው ፓቶሎጂ ላቦራቶሪ ነው። ሰዎች እንግዲህ የመጨረሻው ከሄማቶሎጂ ማይክሮባዮሎጂ ነው እነዚህ የሰውነት ፍሉድ ያላቸውን ሰዎች ናሙና የሰጡትን ሰዎች ጋር አይደለም የምሰራው። እኔ ቲሹ ነው የምሰራው። ሳምፕል ባዮፕሲ ወይንም ደግሞ ናሙና ተወስዶ እነዛ ሰዎች የሆነ ነገር አድርጎባቸዋል። እሱን ያደገባቸውን ቲዩመር ነው የሚባለው፣ ካንሰር አይደለም፣ እጢ ነው። ያንን እጢ በትክክል ካንሰር ነው ወይም ደግሞ ካንሰር አይደለም። ካንሰር ከሆነ ደግሞ 1 ነው 2 ነው 3 ነው 4 ነው ደረጃውን እንሰጣለን። ለዶክተሮቹ ፕሮቫይድ አደርጋለሁ ማለት ነው። ዳትስ ማይ ጆብ። ታይትል የለውም፣ ሳይንቲስት ነኝ። ዩኬ ላይ እንግዲህ በሕክምና የደረሱበት ጥበብ እድገት አለ። ከኢትዮጵያ ጋር እንደው ለሀገርህ ቢሆን ብለህ የምትመኘው ካለህበት ከምትሰራበት ተነስተህ ኢትዮጵያ ውስጥ ያለው ደግሞ የሕክምና ቁሳቁሶቹንም ጨምሮ እንግዲህ እንደነሱ ያለንም እንግዲህ ደሃ ሀገር ስለሆንን በዛ ደረጃ የግል ሆስፒታሎች በተወሰነ የተሻለ በሚባል ደረጃ እየሰሩ ነው። የመንግስት ሆስፒታሎች ወይም ደግሞ አብዛኛው ኢትዮጵያዊ የሚታከምበት ቦታ ላይ የማየቱ እድል ነበረ ቢሆን ብለህ የምትመኘው ነገር አለ? በሕክምና በላብራቶሪ በዛ ዘርፍ በጣም የሚገርመው ያው እንደምታውቂው ዙም ላይ ነበረ ልናደርግ የነበረ ኢንተርቪው። እኔ ከዛ እንዳጋጣሚ አባቴ የታመመና ነው መጥቼ ይኸው በአካል ለመገኘት ቆንጆ ስቱዲዮ ውስጥ ቁጭ እውነት ለመጀመሪያ ቀጠሮ ስንይዝ እሱ ዩኬ ሆኖ በዙም ነበር ቆይታ ልናደርግ የነበረው። በአጋጣሚ ኢትዮጵያ መጥቻለሁ ስትል እሰየው በሚል ነው። አባቴ በመታመሙ ምንድነው የተማርኩትኝ? ያው እግዚአብሔር ይመስገን አሁን ሂስ ፋይን በጣም ደህና ነው። ግን ምን ቻንስ ገጠመኝ መሰለሽ? የላቦራቶሪዎቹን የመጎብኘት ቻንስ ተፈጠረልኝ። አክቹዋሊ የአባቴን ሳምፕል ሰከንድ ኦፒኒየን እፈልጋለሁ ብዬ ከፕራይቬት ላቦራቶሪ ነው አስወጥቼ ወደ እንትን የወሰድኩት ማለት ነው፣ ወደ ጥቁር አንበሳ። እነዛን በማደርግበት ሰዓት ሰከንድ ኦፒኒየን የሚባል ነገር አይ ቲንክ ኢትዮጵያ ውስጥ በደንብ አልተስፋፋም፣ ወይ ደግሞ ያው የሙያው ባለቤት ስለሆንኩ ፈልጌ ነው የሄድኩትኝ እዛ ቦታ ላይ። ያ ማለት መጀመሪያ በግል ላቦራቶሪ ማዕከል ተመርምረው እዚህ ደረጃ ደርሷል የሚለው ነገር ተነግሯል። አንተ ግን በሌላ በኩል ማረጋገጥ ፈለግኩኝ፣ ጠየቅኩኝ፣ ሄድኩኝ። እዛው ቀጥታ ላቦራቶሪ ነው የሄድኩትኝ ጥቁር አንበሳ። እንደዚህ ሰዎች አፕሪሺየት በጣም ቆንጆ ነው አድርገዋል። ካን ዩ ፕሊዝ ጊቭ ሚ የእናንተን ደግሞ አስተያየት ፈልጋለሁ። አንደኛ አባዬ ወደዚህ ነው እዚህ ቤት ነው መሰራት ያለበት መታከም ያለበት እዚህ ቤት ነው ስላላችሁ ማምጣት አለበት ምናምን ብዬ የእናንተ ኦፒኒየን መታየት አለበት ብዬ ቻንስ ነበረኝ ቪዚት ለማድረግ ላቦራቶሪ። እንደ አዲስ ናሙና ሰጥተው ነው ወይስ መጀመሪያ የሰጡትን ናሙና ነው? የመጀመሪያ የሰጠውን ነው ተቀብዬ የሄድኩትኝ። ብዙ አልተለመደም እንደዚህ አይነት። ምናልባት በድጋሚ ሌላ ከፍለ ሌላ ናሙና ሰጥተህ እንጂ በመጀመሪያ ናሙና ከዛ ከግል ማዕከሉ እንደ እዛ ያሉት የላቦራቶሪ ቴክኒሽያኖች ራሱ እንዴ ምንድነው አንተ ከየት ነው የመጣኸው ምናምን ያሉኝ።
እንደዚህ ነገር እኮ አይጠየቅም ምናምን ኖ ይጠየቃል ዲኖ የሌላ ሰው አስተያየት ስንት ዶክተር ነው አባይን እንደዚህ ዳያግኖስ ያደረገው ምናምን ብዬ ስጠይቅ አይ አንድ ነው አሉ ሁለተኛ ሰው ቢያየው ምን ችግር አለው ምናምን ስላቸው እሺ there is a system እዚህ ሀገር ለሌላ ሰው እንዲህ ካልፈለጋችሁ ሳምፕላችሁን መቀበል ትችላላችሁ እና ሌላ ቦታ ሄዳችሁ ደግሞ ማሳየት ትችላላችሁ እርግጠኛ ለመሆን double check you know እንትና እንደዚህ ብለኛል አንቺ ደግሞ ምንድነው የምትዩ የሚለውን በዚህም ሳምፕል ከዛ ተቀብላችሁ ለሌላ ሰው ዶክተር መስጠት ትችላላችሁ ይሄ ያለ ነው የራሳችሁ መብት ነው ለሌላ ሰው ማስተላለፈው ማለት ነው ያንን ባደረኩበት ሰዓት እንትን የላቦራቶሪውን የመጎብኘት ወደ ጥያቄሽ ልመለስና የመጎብኘት እድል ነበረኝ እና የተወሰኑ ሰዎችን ማናገር ያለው እግዚአብሔር ከፈቀደ ደግሞ እንዴት ኮምፔር አድርጌ ከምሰራበት ኦክስፎርድ ዩኒቨርሲቲ ሆስፒታል ነው ጥቁር አንበሳ ደግሞ የአዲስ ዩኒቨርሲቲ ሆስፒታል ነው so there is a link አለ how many students እዚህ ቤት ውስጥ እንዳሉት በጣም ብዙ ተማሪዎች አሉ ለነገ ትውልድ የሚያገለግሉ ማለት ነው the same thing እዛም እኛ ጋር ኦክስፎርድ ዩኒቨርሲቲ ሆስፒታልም ብዙ ሰዎች የሚማሩ አሉ እኔም ራሱ everyday is the school day የሚሉ ሰዎች ማለት እየተማርክን ያለ ነው እና እንዴት አድርጌ ፕሮፖዛል ለመጻፍ አስቤያለሁ እንዴት አድርጌ ቀጥታ ከዩኒቨርሲቲው ጋር ከኦክስፎርድ ዩኒቨርሲቲ ጋር የአዲስ አበባ ዩኒቨርሲቲ ሆስፒታል ጥቁር አንበሳ እንዴት ላሳያቸው ይሄኛው ዕቃ ነው የሚያስፈልገው እንጂ ይሄኛው ዕቃ ትንሽ ኳሊቲም ሆነ ወይ ደግሞ ዘመናዊነትም በኳሊቲም እንደገና ኤፊሺየንሲ ደግሞ ምንድነው ፍጥነት አሁን 40 ሰው የምታስተናግጂ ከሆነ እንዴት ብለሽ ነው 800 የኛ 800 ነው እነሱ 40 ሰው ነው የሚያስተናግዱት በቀን እኛ 800 ሰው እናስተናግዳለን እንዴት እንደማጣጥመው አላውቅም ብቻ I'm trying to do a proposal ጽፌ አዘጋጅቻለሁ እልካለሁኝ በቪዚት ላደረጉኝ ሰዎች ከተቀበሉት ደግሞ ወደ ኢትዮጵያ መመለስበት መንገድ ሊሆን ይችላል እግዚአብሔር ካለ ማለት ነው እና I'm really በጣም አደነኳቸው thank you for ጥቁር አንበሳ ሆስፒታል በጣም ከማድነቅ አይደለም I don't know እንዴት እንደሚሰሩት ራሱ እኔ ሆስፒታል ነው ኑሮዬ ምሰራው ስራዬ ፓቶሎጂ ላብ ነው እንዳልኩሽ የምሰራው እነሱ ግን እንዴት እንደሚሰሩ አይቻለሁ ምን ያህል በቴክኖሎጂ እንደምታገዝና እኔ ያንን ሪዛልት እንዴት በኳሊቲ የተጠበቀ አድርጌ እንደማቀርበው እነሱ ግን ይኸው they are doing their best ባላቸው ኢኩዊፕመንት ተጠቅመው ይኸው ሰው ያተረፉ ነው ያሉት ግን እንትኑን ሊፍት ለማድረግ ኳሊቲና ፍጥነትን ለማድረግ I wrote ጽፌያለሁ እንግዲህ ከእግዚአብሔር ጋር ይሳካል ብዬ አምናለሁኝ እናንተን ካለ መምጫዬም ሊሆን ይችላል ማለት ነው ታስባለህ why not እንደዚህ አይነት ነገር እንትን ከተደረኩኝ መጠቅም ከሆነ ኧረ በጣም ችግር የለው ባለቤቴም የዚህ ሙያ ባለቤት ነች እዛ ዩኒቨርሲቲ ውስጥ የምትሰራ ኦክስፎርድ ዩኒቨርሲቲ ኢትዮጵያዊት ነች ትራያል ማናጀር ነች እና ብንመጣ የምንጠቅም ይመስለኛል አይ መጥቀማችሁ ምንም ጥርጥር የለውም ጋር እስክሳይን ካጥኩኝ ስለዚህ አገር ፍቅር ትጠይቃለህ ለስክስ ተመልሼ በጣም ነው ደስ የሚለው እስቲ ክሊፑ እንዴት ተሰራ አሁን በቅርብ ስለለቀቀው ነጠላ ዜማ እናውራ ሰዎችም እንዲመለከቱ ጋብዛቸው የተሳተፉት ክሊፑ ላይ እነማን ናቸው በጣም የሚያምር ክሊፕ ነው እኔ ተመልካቾች ቢመለከቱት አስተያየት መስጫውም ላይ ሊንኩን ፒን አደርገዋለሁ ኤላ ቲቪ ላይ ነው የተለቀቀው ቴዲ ዳንኪራ ብላችሁ ሰለል በሊ ነው የዜማው መጠሪያ እንድትመለከቱት ጋብዛለሁ እንዴት ተሰራ ምን ያህል ብር ወጣበት በተለይ ደግሞ ከጊዜ አንፃር ጊዜ ውድ ነው እናንተ ጋር በጣም I think 6 ዓመት ነው 7 ዓመት ነው የፈጀብኝ መጀመሪያ ግጥሙና እንትኑን አይዲያውን ሳመጣው I called one of my friends እዚህ ሀገር ዳንሰኛ
ትግርኛና አማርኛ መስራት ትፈልጋለሁ ምናምን ብዬ ደወልኩላት እና አዲግራት ውስጥ የሆነ ልጅ አለ በጣም ጎበዝ ልጅ ታምራት ይባላል ምናምን ብላ አገናኘች። ከዛ ጦርነት ተጀመረ። ሰርቶት ወደ 30,000 40,000 ብር ምናምን ከፍዬ ሰርቶ ሳምፕሉን ልኮልኝ ይሄ ተዘ ፋይናል ምናምን ብሎ ከዛ ጦርነት ተጀመረ ኢትዮጵያ ውስጥ። ከዛ በኋላ ስደውልለት ተመልሼ ደግሞ ማሰብ ጀመርኩኝ እንዴት ነው የምሰራው ምናምን። ስደውልለት ስቱዲዮ ተመቷል በእንትን እና የት እንዳለ አላውቅም ፋይሉ ምናምን አለኝ ማለት ነው። ከእንደገና ሌላ ሰው አነጋገርኩ እዚህ ሀገር የሚኖር አሰፋ የሚባል ትግርኛ በደንብ የሚሰራ አነጋገርኩና ሌላ ብር ከፍዬ እንደገና ከስክራች ማለት ነው ያኛውን አይደለም የሚያደሰው ከስክራች ያው ቪዲዮ ዜማውና ግጥሙ አለ ለጀብ ከምስል ከመሰረቱ እንደገና ሙዚቃውን ሰራ። ብዙ ሙዚቀኞች ነው የተሳተፉበት። ሌዲስት ላይቭ በትክክል ነው የገቡት። ከዛ የኔ ድምጽ ከዛ ተላከና አርገን ሰራ ነው ማለት ነው። እኛ ግን የምንሰራበት ዓላማ ምንድነው? ዳንሱን ለማሳየት ነው። የኔ ዘፋኝነት የዳንስ ለማሳየት ነው እንጂ ኢትስ ኖት ለመስፈን ብቻ አይደለም። እሱ ነግራቸው ለኤዲተር ሙዚቃ አሬንጅ የሚያደርገውም ሰው ቪዲዮ የሚሰራው ሰው ያውቁታል። ገና ዘፈኑን አይዲያውን ሳመጣ ዳንሱን እያሰብን ነው የምንሰራው። ለዛ ነው ሞር ቪዥዋሉ በጣም አሪፍ የሆነና ሜቢ ዘፈኑ ትንሽ እንትን ሊል ይችላል። በእንደዛ ነው የሰራ ነው ማለት ነው። ወደ 40 ሰው ምናምን አልተሳተፈበትም ክሊፑ ላይ ህፃናቶቹንም ጨምሮ እዛው ለንደን ያሉት ልጆቼም የዳንሰኞቹ ልጆችም ተሳተፉበታል። እንደዛ አድርገን የመጀመሪያውም ክሊፕ ዳንኪራ ህፃኖች ስላሉበት አሁንም ሊንክ ማድረግ ስለፈለኩኝ በእንደዛ መልኩ ነው የሰራ ነው እና ከለሩን ቆንጆ አድርጎ አፍሪካዊ ስሜት እንዲኖረው ተደርጎ ሂፕሆፕ ደግሞ እነት አለው። ባክግራውንዳችንን ወደ ኢስት ለንደን የሂፕሆፕ ድራው የሚስሉ ሰዎች አሉ። እነሱን ተጠቅመን ምናምን ነው እንግዲህ ከለርፉል ለማድረግ የሞከር ነው ማለት ነው። በጣም ነው የጣር ነው እንትን እንደማደርግ እንዲያዩት ጋብዛለሁ። እንግዲህ እንድትመለከቱ እኛም እንጋብዛለን። በቀጣይ ዳንኪራ ምን ታስባላችሁ? አንድ ላይ ተሰባስባችሁ ኢትዮጵያ ውስጥ ሾው የማቅረብ ውጥን የላችሁም? አዎ እንግዲህ ያው የአጋጣሚ ሁኔታ ነው እንጂ ብዙ ፕላኖች ነበሩን። ብዙ ሀገር እንዞረናል። ላይክ ዩሮፕ አይ ቲንክ ሁሉንም አውሮፓ ሄደናል እየተጠራ ዳንኪራ መምጣት አለበት ብለን አሜሪካም ሄደናል ባለፈው። ከዚህ በኋላ ደግሞ ኢትዮጵያ የሚጋብዘን ሰው ካለ ዳንኪራ መተን ትርኢታችንን ዳንሳችንን በድሮ በዘጠናዎቹ አይደል በዘጠናዎቹ አይነት እስክስታ ማየት ከናፈቃቸው ምንድነው ልዩነቱ ትላለህ? የዘጠናዎቹና ያሁኑ በጣም ልዩነት አለው። እኛ የተቀበልነው ከነኩሪ ከአንጋፋዎቹ ተቀብለን ስትሬት እኛ ውስጥ ያስገባ ነው። አሁን ደግሞ በምን መልኩ እንደሆነ አላውቅም የሚደንሱት አደናነስ የተለየ ነው። የአደናነሱ ስልት ትንሽ ተለውጧል። ልክ ዘጠናዎቹን ዘፋኞች እንደምትወዱት ሁላ የዘጠናዎቹን ዳንሰኞች የምትፈልጉ ከሆነ ያው ዳንኪራ ነው አለን ብለን የምናስበው እኛ ነን። እስካሁን ድረስ እየደነስን ያለ ነው ማለት። በተለይ ምን ይዋጣልሃል? የትኛው ብሔረሰብ? ሁሉንም ነው የምችለው። ሁሉንም ነው የምችለው። አይ ቲንክ ሁሉንም ነው የምንችለው። እንደ ዳንኪራ ሁሉንም እንላለን። አማርኛ በጣም ነው የምንለው። ትግርኛም በደንብ እንላለን። ጉራግኛ በጣም በቃ ልብሳችን በጣም እንዳልኩሽ እንደ ዘጠናዎቹ በትክክል ለኛው ልብስ ነው የምንለው። ዘጠናዎቹን ደጋግመህ አንስተሃታል። የዘጠናዎቹ ደንሰኞች መጀመሪያ አስቴር አወቀ ስትመጣ ወደ ኢትዮጵያ እኛ ነን ያጀምራት። ያው ነሻጊ ማክስ ፕሪስ ሲመጡ ምናምን ትዝ ካላችሁ ሸራተን እኛ ነን አብረን የሰራ ነው ማለት ነው። እንግዲህ አሁን ያሉትም ተወዛጆች በጣም ጎበዞች ናችሁ።
ቱባውንና ባህሉን አለመልቀቃችሁን ሜክ ሹር ማረጋገጣችሁን አስቡ። እኛም ደግሞ ትዊስት ብናደርገው መጥፎ ነገር ለማስተማር ሳይሆን ለሌሎቹ ሌላው ሰው አንደርስታንድ እንዲያደርገው ብለን ነው ትንሽ ቀየር የምናደርገው። ከለሩንም ምኑንም እዚህ ክሊፕ ላይ አሁን ለምሳሌ ጅንስ ላይ ነው ገርሞኛል። ጥለቱን የለጠፍኩት ማለት ነው በራሴ አድርጌ። ምንን ለማመላከት ነው? ሞደርን እንሆንና ያው እዛ ሀገር እንዲገባቸው የዛ ሀገር የተወለዱት ጅንስም ላይም እንደዚህ የኢትዮጵያን ነገር ፕራውድሊ ለጥፌ ስራ መሄድ እችላለሁ ብሎ እንዲያስቡት ነው እንደዛ የምናደርገው እንጂ ያው የሀገር ባህል ልብስ ለብሶ ስራ መሄድ የለም። ግን ስቲል ኢትዮጵያዊነትን ለማንጸባረቅ ጅንሴ ላይ ለጥፌ ያን ልብስ አሁን ስራ ለብሼ ሄዳለሁ። ሆነስሊ ምን ይሉሃል ባልደረቦችህ ምናምን? ቢዩቲፉል በጣም እኔ ተወዛዋዥነቴን ሲያውቁ ዶክተሮቹ እነዚህ ፕሮፌሰሮቹ ምናምን ዳንሰኛ መሆኔን ሲያውቁ ማለት ነው ቀጥታ ወደ ዲፓርትመንት ነው የሚመጡት። እግዚአብሔር እንደምልሽ ቀጥታ ይመጡና ምንድን ነው የምትሰራው እዚህ? ኢትስ ቢዩቲፉል ነገር ነው የምትሰራው። ክሊፔን የሚያዩ ምናምን እንዳጋጣሚ ያዩታል። ያው ኢሜል አንዳንድ ጊዜ እንትን ትላላኪ የለ ወይ ደግሞ አንደኛው ያየኝና ለሌላ ያስተላልፋሉ ምናምን። በጣም ነው የሚገርመው። ለንደንም እየኖርኩኝ አሁንም ያለሁበት ቦታ ላይ በጣም የሚገርም ሰፖርት ነው ያለው። ግን ያው ሁለቱንም እኩል ነው የምወደው፣ ሳይንሱንም ተወዛዋዥነቱም። በጣም ደስ ይላል። ጥሩ ቆይታን ያደረግነው። እንደው ግን በልጅነታቸው በአውሮፓም ይሁን በአሜሪካ በተለያዩ እድል ወዳለባቸው ሀገሮች የመሄድ አጋጣሚው ያላቸው ቢማሩ ያለውን ነገር ብታስተላለፍልኝ ደስ ይለኛል። በጣም የሚገርም ጥያቄ ነው አሁን የጠየቅሽኝም። የሚሄዱ ሳይሆን ከዚህም ብቻ የሚሄዱ ሳይሆን እንደኔ ስደተኛ ተሰደው ብቻ ሳይሆን እዛም ሀገር ያሉት ልጆቻችን የኔንም ልጆች ጨምሮ ማለት ነው መማር በጣም ጥሩ ነገር ነው። በራሱ ጭንቅላት የሚያሰፋ ነገር ነው። አይኖ ትምህርት ሁሉም ቦታ አለ። እኔና አንቺ ዛሬ ቁጭ ብለን እንማማራለን፣ ትምህርት ነው እሱ። ግን አካዳሚክ ትምህርት ደግሞ ዓለም ውድድሯ በጣም የከፋች ነው ያለችው በአሁኑ ሰዓት። ከኤአይ ጋር ፋይት እያደረግን ያለ ነው እና ልጆቼ ጨምሮ የጓደኞቼም እና እዛ ሀገር ላይ ያላችሁ የዩኬ ልጆች ቶሎ ብላችሁ እንትናችሁን ወቁ። ምንድነው ምን መሆን እንደምትፈልጉ አትሊስት 14 ዓመት ሚስቴ ይሄኔ ትስቃለች። አሁን ይሄን ነገር በጣም ነበር የምናወራ ነበር። 14 ዓመት ላይ አንድ ህፃን ልጅ አንድ ወጣት ምን መሆን እንደሚፈልግ ካላወቀው ሊንገዛገዝ ይችላል። ወደ 20ው ላይ አካዳሚክ እንትኑ ላይ ሊያጣ ይችላል። ምንድነው እርግጠኝነት ሊያጣ ይችላል። ስለዚህ እኔ የምመክረው በ14 ዓመታችሁ እድሜ ላይ እርግጠኛ ሆኑ ምን እንደመሆን እንደምትፈልጉ። ያ ማለት የወላጅ ድጋፍ ያስፈልጋቸዋል። ወላጆችም መገፋፋት አለባቸው። ምንድን መሆን የምትፈልገው ድሮ ምንድነው መሆን የምትፈልገው ስንባል ዶክተር መሆን እንፈልጋለን፣ ፓይለት እንፈልጋለን። ያኛው የእንትን ነው መሰለኝ የጆክ ነው አይደለ? 5 ዓመት የብዙዎች ወላጆች ፍላጎት ወይም ደግሞ በማህበረሰባችን ውስጥ ትልቅ ስፍራ ከሚሰጣቸው ሙያዎች ውስጥ አንዱ ስለሆነ አሁንም ነው። በቀላሉም ደግሞ ዶክተር መሆን አይቻልም፣ በቀላሉ ፓይለት መሆን አይቻልም። ጥረት ይፈልጋል። መሆን ግን የምትፈልጊውን ነገር ባይ 14 እዛ ሀገር እንደገና አሁን ማወራው ስለ ዩኬ ህፃናቶች ነው። መሆን የምትፈልጊውን ነገር ግን ካወቅሽና if you stick with it ሰክሰሱ ቶሎ ነው። አካዳሚክ ሰክሰስ ላይ እንደገና የምትወዳደሪያቸውም ሰዎች ከአሜሪካ ካሉ ሰዎች ጋር ዩኬ ኦክስፎርድ ዩኒቨርሲቲ ኦር ኬምብሪጅ ካሉት ሰዎች ጋር ነው የምትወዳደሪው። ስለዚህ ውድድራችሁ የከፋ ስለሚሆን ቶሎ ብላችሁ እወቁት። እንትኑን ነው የምለው እንግዲህ ለልጆቼ ነው ለልጆቼ መልእክት ማስተላለፈው ማለት ነው። ሌላው እኔ ያጋጠመኝ ምንድነው እዛ ትምህርት ቤት በነበርኩበት ሰዓት 18-17 ናቸው እነሱ እኔ ዩኒቨርሲቲ ስገባ እና አንዳንዶቹ ጀምረውት
ባዮሜዲካል ሳይንቲስት ጀምረውት በሁለተኛው ዓመት የልጅ የት ሄደ ስንል ፋርማኮሎጂ ነው የሚፈልገው። እንደገና ከአንድ ሰው እድሜ እንትን ይላል ማለት ነው። አጌን ትምህርት አይደለም፣ ትምህርት የትም ይገኛል አይደለም። ግን አካዳሚክ ትምህርት ላይ ግን ውሳኔያችሁን ቶሎ አስተካክሉ ለማለት ነው። አይ ቲንክ ሴንስ ይሰጣል። ትልቅ መልእክት ነው። በጣም ነው የምናመሰግነው። እንግዲህ ቴዲ ዳንኪራ እዚህ ተገኝተ ቆይታ ስላደረግን በጣም እናመሰግናለን። የሸገር ኢንፎ ሚዲያ ተከታታዮችም ኤላ ቲቪ ላይ ቴዲ ዳንኪራ አዲስ የለቀቀውን ነጠላ ዜማ እንድትመለከቱ እንዲሁ እንጋብዛለን። በጣም ነው የማመሰግነው። በጣም አመሰግናለሁኝ እኔም ስለጋበዝሽኝ። ህይወት ግርማንም በጣም ነው የማመሰግነው። ጓደኞቼ በጠቅላላ ለንደን ያላችሁ፣ እዚህ ሀገር ያላችሁ ኢትዮጵያኖችን በጠቅላላ በጣም ነው የማመሰግነው። በቆየሁበት ጊዜ የረዳችሁኝ ዶክተሮች፣ ነርሶች ታውቁታላችሁ፣ ትከታተላላችሁ፣ የመሲዬን ፕሮግራም ትከታተላላችሁ ብዬ ገምታለሁኝ። ነርሶች፣ ዶክተሮች፣ የላቦራቶሪ ሰዎች በጣም ነው የማመሰግነው። በጣም አመሰግናለሁ። እናቴን አባቴንም አንደርስታንድ ስላደረጋችሁኝ በዚህ በተኮላተፈ አማርኛ አንደርስታንድ ስላደረጋችሁኝ አመሰግናለሁ። የሰፈሬ ሰዎች በጠቅላላ ዘመድ አዝማዶችን በጣም ነው የምናመሰግነው። ሜክ ሹር ዩ ዋች የአዲሱን ክሊፔን። መስዬ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ባለሙያዎችን ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ